ይሄ በአልጋ ላይ ጨዋታ ወይም ደግሞ የሴክሹዋል ኢንተርኮርስ አይነት ኮንቴንት ተፈጥሮ ጨዋታውን አሸነፈ አይነት በቃ አመስግኖት ጎበዝ ነው ጀግና ነው አይነት ኮንቴንት ማለት ነው። ኖርማሊ ያው ከዝሙት ጋር የተያያዘ ማለት ነው። የብልግና ሱስ መንፈስ ነው እና አሁን አንዱ እኮ ምንም መልእክት እኮ የለውም ዝም ብሎ የተመልካች ቁጥር ለማግኘት። እኔ ግን ከዛ ማርቀል ልናስብ ይገባል ነው የምለው። እነዚህ ልጆች አውቀውም ይሁን ሳያውቁ ይሄ አስሞዲዮስ በተባለው የዝሙት የፍትወትና የብልግና ሱስ መንፈስ ተጠልፈዋል። አብዛኞቹ በዚህ መንፈስ የተያዙ ሰዎች ትዳራቸው ብቻ አይደለም የፍቅር ጓደኝነታቸው አይጸናም፣ ረቅ መንገድ አይጓዙም። ቀኑን ሙሉ ቁጭ ብለው ቢጠጡ ቢበሉ ደስ የሚላቸው ሰዎች አሉ እና አሁን አንዳንዱ እሱ ደግሞ ሆዳምነት የተለየ ነው። ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም የምትገኙ ወደ ቻናሌ ተከታታዮች ይኸው ዛሬም በእግዚአብሔር መልካም ፍቃድ ተገናኝተናል። የምንገኘው በተለዋጭ ቻናላችን ወርቅ አፈራሁ 2 ላይ ነው። እንግዲህ ለዛሬ ወደ እናንተ ማድረስ የፈለግኩት መርሃ ግብር በአብዛኛው ወጣቶችን እየተቆጣጠረ ስላለ የመናፍስት ዓለም እውነት ነው ለነገራችሁ የፈለኩት። ከዛ ውስጥ እንግዲህ ወጣቶችን ከሚቆጣጠሩ ውጪ አብዛኛውን ሰው የሚቆጣጠሩ የተለያዩ መናፍስቶች አሉ። እነዛ መናፍስቶች ምንድን ናቸው? የተመደቡበት ተግባራቸው ምንድን ነው? የተመደቡበት የሱስ አይነት ምንድን ነው የሚለውን በዝርዝር እንመለከታለን። ይሄ ለግንዛቤ እንዲሆን ለጥንቃቄ እንዲሆን በጣም ስለሚረዳ እስከ ፕሮግራሙ ፍጻሜ አብራችሁኝ እንድትሆኑ የምጋብዘው በታላቅ አክብሮት ነው። እንግዲህ በተለያዩ የሃይማኖት የቅዱሳን መጽሐፍት ትርጓሜ እና በባህላዊ እምነቶች ውስጥ እንግዲህ ሱሰኝነትንና የሰው ልጅ አእምሮ የሚያወኩ ልዩ ልዩ መናፍስት በስም ተለይተው ይታወቃሉ፣ ይጠቀሳሉ። እነዚህ መናፍስት እንግዲህ ሰውን ለተለያዩ ስጋዊ አባዜዎች እንደ አልኮል፣ ዝሙት፣ ስግብግብነትና ቁጣ አሳልፈው እንደሚሰጡ ይታወቃል፣ ይታመናል። እና እነዚህ መናፍስቶች ምንድን ናቸው? እነማን ናቸው? በህይወታችን ላይ የሚያደርሱት ተጽዕኖ ምንድን ነው የሚለውን በደንብ እንመለከታለን። እና እነዚህ መናፍስቶች መኖራቸውን የማያውቁም በርካታ በተለይ ደግሞ በወጣትነት ዕድሜ ውስጥ ያሉ ልጆች አሉ። ነገር ግን በዛ ወይም ደግሞ በነዛ መናፍስ እየተጠለፉ ያሉ እነሱ መጠለፋቸውን አያውቁም። በነገራችን ላይ እንዲህ አይነት ነገሮች በተለይ ደግሞ አሁን በቲክቶኩ ዓለም ላይ በደንብ ስር እየሰደዱ የመምጣት ምልክቶችን እያሳዩ ነው እና ከዚህ በፊት 1-2 የይዘት ፈጣሪዎች ቪዲዮዎች ላይ ያዩኋቸው ነገሮች አሉ እና አንደኛው እንግዲህ ይሄ በአልጋ ላይ ጨዋታ ወይም ደግሞ የሴክሹዋል ኢንተርኮርስ አይነት ኮንቴንት ተፈጥሮ ጨዋታውን አሸነፈ አይነት በቃ አመስግኖት ጎበዝ ነው ጀግና ነው አይነት ኮንቴንት ማለት ነው። ኖርማሊ ያው ከዝሙት ጋር የተያያዘ ማለት ነው። ልክ ከዛው ጋር የማይተናነሱ ደግሞ የላይኩ ቁጥር ነው የተመልካቹ ቁጥር ይሄን ያህል ከደረሰ ትሰጭኛለች ምናምን አይደለም። አንዳንዴ ሶሪ ያው ግዴታ እንደዚህ አይነት ነገር መርሃ ግብር እንደሚሰራ ሰው ግንዛቤ መፍጠር ስላለብኝ ነው ይህንን ቃል የምደግመው። እና ያንን ነገር ከተናገሩ በኋላ እንደገና ያንን ነገር ለብዙ ተመልካቾች እንግዲህ ብዙ ተከታዮች ያሏቸው ናቸው እነዚህ ሰዎች እንዲህ አይነት ኮንቴንትን እየፈጠሩ ለተመልካች በይዘትነት የሚያቀርቡ ቲክቶከሮችን ተመልክተናል። እና እነዛ ልጆች ምናልባት ገብቷቸውም ሊሆን ይችላል እንደው ሳይገባቸውን እንኳን ቢባል እነሱ በማያውቁት መንገድ ይሄ አስሞዲዮስ በተባለው ክፉ እንደውም በጣም የሚታወቅ የሱስና የዝሙት መንፈስ ተጠልፏል ማለት ይቻላል። እና ምንድነው አስሞዲዮስ የሚለውን እንመለከታለን። ከዛ ውጭ ደግሞ ሌሎች መናፍስት እስከተመደቡበት የሱስ አይነት በዝርዝር እንመለከታለን። እና እንግዲህ የመጀመሪያው አስሞዲዮስ አሁን የጠቀስኩላችሁ መንፈስ ነው። ይሄ በአይሁድና በክርስትና አዋልድ መጽሐፍ በተለይ ደግሞ በቶፒት መጽሐፍ ላይ በስፋት የሚታወቅ ታላቅ እና ክፉ የሆነ የመናፍስት አለቃ ነው። እና የተመደበበት የሱስ አይነት ምንድነው? የዝሙት ወይም ደግሞ የፍትወት ወይም ደግሞ ነጮች ላስት የሚሉት
የብልግና ሱስ መንፈስ ነው እና ይሄ በነገራችን ላይ እነዚህን ሰዎች ሲጸናወት በተለያየ መንገዱ ሊገለጽ ይችላል። አንደኛው እነዛን ሰዎች ልቅ የሆነ የዝሙት መንፈስ ለቆባቸው ሰዎች እስኪታዘቧቸው እስኪታወቅባቸው ድረስ በዛ አይነት መንፈስ ተጠምደው ጋጠወጥ መሆን። ሌላው ደግሞ በሚሰሩበት የስራ ባህሪም ይንጸባረቃል እና ለዛ ነው ቅድም በመግቢያ ላይ ቲክቶከሮች አንዳንዶቹ፣ ሁሉም ባይሆንም አንዳንዶቹ ከዚህ ይዘት ውጪ መውጣት የማይፈልጉ ይህንን ይዘት እንደ አንድ የይዘት አማራጭ ብቻ ሳይሆን እንደ ዋና የይዘት አማራጭም የቆጠሩ ለተመልካቾቻቸው የከፍተኛ ተመልካች ቁጥር ለማብዛት እንደ አይነት ኮንቴንት ክሬተሮችን ተመልክተናል። ለምሳሌ አንድ ጊዜ ነው በጣም አወዛግቦ እንደነበረ አውቃለሁኝ እና ማለት ይሄ የአልጋ ላይ የግንኙነቱን ጨዋታ እንደ ትልቅ አድቬንቸር በመቁጠር እሷም እንደ ወንዳታ አይነት ስሜት ታንጸባርቅ ያየነው ቪዲዮ አለ። ከዛ በኋላ ደግሞ እንግዲህ ሰሞኑንም የተለቀቀ የቲክቶክ ቪዲዮ ላይ የተመልካቹ ቁጥር ኦልሞስት ከ70,000 ካለፈ ነው። ቁጥሩን ከተሳሳትኩኝ ይቅርታ። እነሱ እንደ ቀልድ ነው፣ ቀልድ ሊያስመስሉ ይችላሉ። ብዙ ተመልካቾችን የወጣቱን ሳይኮ ስለሚያውቁት ብዙ ተመልካች ለማግኘት ያደረጉትም ነገር ሊሆን ይችላል ተብሎ ይታሰባል። ነገር ግን በዛ ብቻ ልንገመግመው ይገባል ብዬ አላስብም እና ዛሬ 70,000 ካለፈ እንደዚህ ትሰጥኛለች ምናምን እንደምሰጥ ምናምን እንደዚህ አይነት ቀልድ አልደግመውም። ያያችሁት ታስታውሳላችሁ ብዬ አስባለሁ እና ያንን እንደ ይዘት ነው እንግዲህ በአደባባይ ለተመልካቾች በተለይ ደግሞ ለወጣት ተመልካቾች እያቀረቡ ያሉት ማለት ነው እና ምን መልእክት ለማስተላለፍ የሚለውን ነገር ስንመለከት አሁን አንዱ እኮ ምንም መልእክት እኮ የለውም ዝም ብሎ የተመልካች ቁጥር ለማግኘት። እኔ ግን ከዛም አርቀን ልናስብ ይገባል ነው የምለው። ምክንያቱም እነዚህ ልጆች አውቀውም ይሁን ሳያውቁ ይሄ አስሞዲዮስ በተባለው የዝሙት የፍትወትና የብልግና ሱስ መንፈስ ተጠልፈዋል እና ይሄ መንፈስ እንግዲህ ሲቆጣጠረን የምናደርገው ነገር ሰው ይታዘበዋል፣ ሰው አይታዘበውም አንልም። በአደባባይ ያንን ነገር ስንገልጽ ነውርነቱ አይታየንም። ራሳችንን እንደ ትክክለኛ ነው የምንመለከተው። ራሳችንን ከሌላው በአንድ እርምጃ እንደዘመነ ሰው ነው የምንመለከተው። ነገር ግን እውነታዊ አይደለም። አስሞዲዮስ የተሰኘው የዝሙት የፍትወትና የብልግና ሱስ መንፈስ የተጫወታቸው ልጆች በአደባባይ ምንም ነገር ከማድረግ አይመለሱም። እንደነገርኳቸው በቲክቶክ ዓለም ላይ አሁን እያስተዋወቁን እንዳለው እያሳዩን እንዳለው አይነት የእርኩሰት ይዘት ማለት ነው እና እንደ አይነት ሰዎች እውነታው ላይ ነቅተው ቶሎ የማይመለሱ ከሆነ ሊያውም ደግሞ በንስሐ ቄደር በመጠመቅ የሰሩት ወይም ደግሞ ለህዝቡ እያስተላለፉት ያለው መልእክት የመንፈሱ ዓለም ወጥመድ እንደሆነ ተረድተው የማይመለሱ ከሆነ እነሱም ተሳስተው ገደል ነው የሚገቡት፣ ሌላውን ሰው ነው የሚያሳስቱት። ስለዚህ ከዚህ ኮንቴንት ጀርባ ከእንደዚህ አይነት ይዘት ጀርባ ከእንደዚህ አይነት መልክቶች ጀርባ አስሞዲዮስ የተሰኘው የዝሙት የፍትወትና የብልግና የሱስ መንፈስ እንዳለ ሊያውቁ ይገባል። ስለዚህ ትክክለኛ መንገድ ስላልሆነ በጊዜ መመለስ አለባቸው ለማለት ነው እና ይሄ መንፈስ በነገራችን ላይ የሰዎችን ትዳር፣ የፍቅር ግንኙነት፣ የፍቅር ጓደኝነት በመበተንና ሰዎችን በስጋዊ ፍላጎት አባዜ ጠፍንጎ በማየዝ ይታወቃል እና አብዛኞቹ በዚህ መንፈስ የተያዙ ሰዎች ትዳራቸው ብቻ አይደለም የፍቅር ጓደኝነታቸው አይጸናም፣ ረቅ መንገድ አይጓዙም። ምክንያቱም ትልቁ ዓላማው ምንድነው? ያው ትዳርን መበተን ነው። ፍቅረኝነትን ደግሞ በአጭር ማጀራገፍ ነው። ሰዎች ተማምነው ረጅም ጉዞ እንዳይጓዙ የማድረግ ኃይል ስላለው እንዲህ አይነት ነገሮችን በበርካታ ሰዎች ላይ እየተመለከትን ነው ማለት ነው። ስለዚህ በዚህ መንፈስ ወይም ደግሞ በአስሞዲዮስ መንፈስ የተጠለፉ ሰዎች ምንም ይሆኑ ምንም ረጅም ጉዞ በትዳርም የሆነ በፍቅር ጓደኝነት አይዘልቁም እና የብዙዎቹን እንግዲህ ማስታወስ ትችላላችሁ። በፍቅር ጓደኝነት በቃ ብዙ ተወርቶላቸው ምናምን፣ ነገር ግን ብዙም ሳይጓዙ የተለያዩ ሰዎችን ተመልክተናል። በትዳርም ግንኙነት ማለት ነው እና ስለዚህ ይሄ መንፈስ የሚያሳድረው
ተጽዕኖ ነው ማለት ነው። ስለዚህ አንደኛው አስሞሪዮስ የተሰኘው መንፈስ ነው። ሌላው እንግዲህ ማሞን ነው። ይህ ቃል በአዲስ ኪዳን ላይ ለገንዘብ ወይም ደግሞ ለሀብት መጠሪያ ሆኖ የገባ ቢሆንም በነገረ መለኮት ትንታኔ ውስጥ ግን እንደ አንድ የክፉ መንፈስ ስም ነው የሚወሰደው እና ይህ መንፈስ እንግዲህ የተመደበበት የሱስ አይነት ምንድነው? የስግብግብነት የግሪዲ የምንላቸው ሰዎች አሉ። የገንዘብ ፍቅርና የቁማር ጋምብሊንግ ሱስ መንፈስ ነው። እንግዲህ ሰዎችን በቁሳቁስ አምልኮ አሳውሮ ዘላቂ ሰላማቸው መንሳት ነው ትልቁ ዓላማው ይሄ መንፈስ ማለት ነው እና እነዚህ ሰዎች እንግዲህ በዚህ ወይም ደግሞ ማሞን በተሰኘው መንፈስ ሲጠለፉ ልም ያሉ ስግብግቦች ነው የሚሆኑት። ለወላጆቻቸው ቀርቶ ለልጆቻቸው በጣም ለሚወዷቸው የአብራካቸው ክፋዮች እንኳን 74 ሳንቲም አያወጣቸውም። ልጆቻቸው ታመው ከፍተኛ ሕክምና ያስፈልጋቸዋል ቢባል እንኳን 74 ሳንቲም ማውጣት አይፈልጉም። የሚችሉ ከሆነ የመንደር ሐኪም ጋር ቢወስዷቸው ነው የሚመርጡት፣ ገንዘብ ለማውጣት ካለመፈለጋቸው የተነሳ ማለት ነው። እንዲሁም ደግሞ በቁማር ሱስ የተለከፉ ናቸው። ስለዚህ አብዛኛውን ሰዓት በስራ ከማሳለፍ ይልቅ በቁማር ላይ ማሳለፍን ነው የሚፈልጉት እና ይህንን እንዲያደርጉ የሚያደርጋቸው እንግዲህ ይሄ ማሞን የተባለው መንፈስ ነው ማለት ነው። ሌላው እንግዲህ ቤልፌጎር የሚባለው መንፈስ ነው። ይሄ በተለይ ደግሞ በነገረ አጋንንት ዴሞኖሎጂ፣ በነገራችን ላይ ዴሞኖሎጂ በውጭ ሀገር ላይ በደንብ መጽሐፍ ሁሉ የተጻፈበት ነው እና በዚህ በነገረ አጋንንት ጥናት ውስጥ የሚጠቀስ መንፈስ ነው ይሄ ቤልፌጎር የምንለው ማለት ነው እና የተመደበበት የሱስ አይነት ወይ ነው ሰዎችን በምን አይነት ሱስ ጠልፎ ነው የሚጥለው የምንል ከሆነ የምናገኘው መልስ ምንድነው? የስንፍናና የቅንጦት ሱስ መንፈስ ነው። እንግዲህ ሰዎችን ከስራና ከፈጣሪ መስመር አስወጥቶ በደስታና በምቾት አባዜ ውስጥ ብቻ እንዲዘፈቁ ሁሌ ምቾት የሚፈልጉ ሰዎችን አይታቸዋል። በቃ ስራ መስራት የማይፈልጉ በቃ ዝም ብለው ሁሌ ኢንጆይ ማድረግ የሚፈልጉ ሰዎች ምንም ከስራ ውጪ ማለት ነው እና እነዚህ አይነት ሰዎች የሚዘፈቁበት መንፈስ ነው ወይም ደግሞ እንዲዘፈቁ የሚያደርግ መንፈስ ነው እና በህይወታቸው በከንቱ እንዲያባክኑ የሚያደርግ የመንፈስ አይነት ነው ይሄ ቤልፌጎር የምንለው ማለት ነው። ብዙ ሰዎች እንግዲህ በተለይ ሱስ ሲቆርጡ እዚህ ስንፍና እና ቅንጦት ሱስ መንፈስ ሰለባ ነው የሚሆኑት። ሌላው ይሄ በልዜቡል ወይም ደግሞ በዓለም ብለውት ይጠሩታል፣ ባል ብለው ይጠሩታል። በነገራችን ላይ ብዙ ስም ነው ያለ ይሄ ባል እና ማውር የሚታወቀው ግን በልዜቡል በሚለው ስያሜ ነው እና ይሄ እንደውም አንዳንዶቹ የዝንቦች ጌታ የሚል ትርጓሜ ይሰጡታል። በተለይ በጥንታዊ መጽሐፍት ውስጥ እንግዲህ ከፍተኛ ስልጣን እንዳለው ነው የሚጠቀሰው። የተመደበበት የሱስ አይነት ምንድን ነው? የሆዳምነት እንዲሁም ደግሞ ከልክ በላይ የመጠጣት የመብላት ሱስ መንፈስ ነው። አሁን አንዳንድ ሰዎች አይታችኋቸው ከሆነ ቀኑን ሙሉ ቁጭ ብለው ቢጠጡ ቢበሉ ደስ የሚላቸው ሰዎች አሉ እና አሁን አንዳንዱ እሱ ደግሞ ሆዳምነት የተለየ ነው ሲሉ ያነሳሉ እና የእሷ የሆዳምነት የተለየ ነው ከሌላ ሰው የተለየ የመብልና የመጠጥ ፍላጎት ነው ያላት ተብለው የሚፈረጁ ሰዎች አሉ እና ከዛ ጀርባ ግን ይህን እንዲያደርጉ የሚያደርጋቸው በልዜቡል የተባለው መንፈስ እንደሆነ የሚያውቁ ሰዎች የሉም እና በተለይ እንደዚህ አይነት የተለየ ከሌላው ሰው ከጤናማው ከኖርማሉ ሰው በተለየ አይነት ሁኔታ የሆዳምነት እና ከልክ በላይ የመጠጣት እንዲሁም ደግሞ የመብላት ሱስ ያለባቸው ሰዎች ስታገኙ ወይም ደግሞ እንደዚህ አይነት ሱስ ያለባቸው ሰዎች ካላችሁ ራሳችሁን መመርመር ይኖርባችኋል። ምናልባት በዚህ በልዜቡል በምንለው ወይም ደግሞ ባል በምንለው መንፈስ የተጠመዳችሁ ናችሁ እና ከሌላው ሰው በተለየ ሁኔታ የዚህ አይነት ባህሪ ያለባችሁ ሰዎች ካላችሁ ራሳችሁን በጸበልም በተለያየ መንፈሳዊ መሳሪያ ራሳችሁ ልትፈትሹ ግድ ይላል። እንግዲህ ሰዎች በምግብ በአልኮል እና በተለያዩ እጾች ሱስ የሚጠመዱ ከሆነ የራሳቸውን አካልና አእምሮ እንዲያብላሹ ነው የሚያደርገው ይሄ መንፈስ እና እንደዚህ አይነት ባህሪ የሚታይባችሁ ሰዎች በዚህ በጠቀስኩት መንፈስ የመጠቃት እድላችሁ በጣም ከፍተኛ ስለሆነ ራሳችሁን ልትመረምሩና ልትፈትሹ ይገባል ማለት ነው። እንግዲህ ሌላው ምንድነው? እነዚህ መንፈሶች አንስተን በተለይ ደግሞ በኢትዮጵያ መንፈሳዊ እይታ የምንቃኘው ከሆነ የምንደርስበት እውነት አለ እና በኢትዮጵያ ባህላዊ እምነቶች እና በዛር መናፍስት ምሪት ውስጥ እንግዲህ
ስማቸው ከሱስና ከባህሪ ለውጥ ጋር በቀጥታ የሚያያዝ መናፍስትም አሉ። ለምሳሌ አንደኛው ባሮኮ ወይም ደግሞ የተወሰኑ የባህር ዛሮች የምንላቸው ናቸው። በተለይ እንግዲህ እነዚህ ሰዎች ወደ አልኮል መጠጥ፣ አረቄ፣ ጠጅ፣ ቁማር በመክፈል ንብረታቸውን እንዲያወድሙ የሚያደርጉ የሱስ መናፍስት ናቸው። ሌላው ምንድነው? ከዚህ በፊትም አንስቼዋለሁ። ይሄ ቁንጮ ወይም ደግሞ ጃሪ የምንለው መንፈስ ነው። ሰዎችን ለንዴት ለጭንቀትና ያንን ጭንቀት ለመርሳት ወደ ተለያዩ ሱሶች በተለይ ጫት መቃም፣ ሲጋራ ማጠጥ፣ ድራግ መውሰድ የመሳሰሉት ነገሮች ውስጥ የሚከት ነው እና ልጆች አሁን በተለይ የዩኒቨርሲቲ ተማሪዎች ላይ በብዛት እየታየ ያለው ይሄ የመንፈስ አይነት ነው እና እነዛ ልጆች ቤት ውስጥ የቤት ልጆች ሊሆኑ ይችላሉ፣ በተለምዶ የቤት ልጆች የምንላቸው። ከዛ በኋላ ግን ሰው በተለይ ደግሞ ወላጆቻቸው አምነው መቀበል እስኪከብዳቸው ድረስ እንኳን እነዚህ ልጆች ለጫት፣ ለሲጋራ፣ ለድራግ የመጋለጥ እድላቸው የሰፋ ነው የሚሆነው እና በአብዛኛው ጭንቀት ውስጥ የሚገባሉ። አሁን ብዙዎቹ እንደውም በቃ ትምህርቱ ከብዷቸው ጭንቀት ውስጥ ገብተው ነው የመጀመሪያ ዓመት ስለሆነ ምናምን እሱ እንዳለ ሆነው ግን ከዛ ጋር በተጨማሪ ይሄ መንፈስ የተጠናወታቸው ልጆች ሞር የፈለገ ጉብዝና ቢኖራቸው ይሄ መንፈስ እስከተጠናወታቸው ድረስ ለጭንቀት እንዲሁም ደግሞ ያንን ጭንቀት ለመርሳት በሚል ሰበብ ለጫት መቃም፣ ለሲጋራ ማጨስ እና ለተለያዩ የድራግ ውጤቶች ተጋላጭ እንዲሆኑ ያደርጋል ማለት ነው። ስለዚህ እንደዚህ አይነት መናፍስት በዙሪያችን መኖራቸውን እማናቅ ከሆነ ያልገባን ከሆነ በጣም ዋጋ ነው የምንከፍለው። አሁን አንዳንዶች እንደዚህ አይነት መንፈሶች በሚጸናወቷቸው ጊዜ እንደተጸናወቷቸው እንኳን አያውቁም። ስለዚህ እነሱ የሚያደርጉት ምንድነው? ከባህሪያቸው ጋር ስለሚመሳሰል ከባህሪያቸው ጋር ተመሳስሎ እነሱ እንኳን እንዳያውቁ አደንዝዟቸው የሚፈልገውን ነገር ነው በእነሱ በኩል የሚያስተላልፈውና ይህንን ስውር የሆነ ሴራ እማናቅ ከሆነ ብዙዎቻችን ለትልቅ ጉዳት ነው የምንዳረገውና እንደዚህ አይነት በርካታ መናፍስት ስላሉ የተለየ ነገር ሲያጋጥመን ከሰው በተለየ በሱሱም ይሁን በገንዘብ ስግብግነቱም ይሁን ቅድም በጠቀስናቸው ችግሮች ሁሉ ከሰው በተለየ ሁኔታ ያ ነገር እኛ ላይ ጎልቶ የሚታይ ከሆነ እነዚህ መናፍስት ህይወታችን ውስጥ እንደገቡ ልብ ልንል ይገባል ማለት ነው። ስለዚህ እንደዚህ አይነት ነገሮችን እማናክ ከሆነ በዚህ አይነት ነገሮች ላይ ምንነቃ ካልሆነ በስተቀር እንግዲህ ለምን አይነት የከፋ አደጋ የከፋ የመናፍስት ዓለም ረቂቅ ኃይል ልንጋለጥ እንደምንችል መገመት ያን ያህል ከባድ አይደለም እና ሰዎች እንደው ከዓለማዊ ህይወታችሁ ጎን ለጎን እንደዚህ አይነት ነገሮችን እየመረመራችሁ ራሳችሁንም ቤተሰቦቻችሁንም ከነዚህ አይነት መናፍስት ልትጠብቁ ግድ ይላል። አሁን ጊዜው በጣም ከባድ ጊዜ ስለሆነ ማለት ነው። ስለዚህ ዛሬ እንደው በአጭሩ ለግንዛቤ ያህል ባካፈልኳችሁ ነገር ራሳችሁን ትቃኛላችሁ ብዬ አስባለሁ። ስለዚህ የጠቀስኳቸውን ምልክቶች ከራሳችሁ ህይወት ጋር በማነጻጸር ራሳችሁን ፈትሻችሁ የትኛው መንፈስ ለኔ ቅርብ ነው ወይም ደግሞ የትኛው መንፈስ ሊኖርብኝ ይችላል የሚለውን ግምት ራሳችሁ ፈልጋችሁ እንድታገኙ እግረ መንገድ ማስታወስ እፈልጋለሁ ማለት ነው። እርግጠኛ ነኝ ብዙዎቻችሁ ከዚህ አንጻር የራሳችሁን ህይወት ፈትሻችሁ የምታውቁ አይመስለኝም። ግን ይህንን መርሃ ግብር ከተከታተላችሁ በኋላ ከዚህ አንጻር የራሳችሁን ህይወት ትቃኛላችሁ ብዬ አስባለሁ። ስለዚህ እንደው በተወሰነ መልኩ አይን የሚገልጽ መረጃ ይሆናል ብዬ ነው እማምነው። በቀጣይም እንደዚሁ አይናችሁን ሊከፍት ይችላል በምለው ያነቃችሁ ይችላል በምለው መርሃ ግብር የምንገናኝ ነው የሚሆነው። እስከዛው ግን በያላችሁበት ሰላም